ከወጣሁ እሱንማ ብታስቢ አትነግራትም ነበር። ባይ ባለው በዛ እና አንተ ነህ ነገርካት? አንተ ከሃዲ፣ አንተ ነህ ነገርካት ማለት ነው? ሰማለህ? ምን ቃል አፈቅርሻለሁ። ለመናገር ትክክለኛው ሰዓት ላይሆን ይችላል፣ ግን በቃ ወድሻለሁ። ማንንም ከምወደው በላይ ወድሻለሁ። ይህንን ቃል ለመውጣት ብዙ ጠብቄያለሁ፣ ግን በቃ ከዚህ በኋላ መጠበቅ አልችልም። ዳግም እስከ ዛሬ ድረስ በውስጡ አምቆ የያዘውን ለብሌን ነገራት እንደሚያፈቅራት። እንግዲህ ብሌንም ደንግጧ አሁን ላይ ምንም የምናገር ነገር የለም በማለት እንግዲህ ትታው ወጥታለች ማለት ነው። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የሴና ሚዲያ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ ይብዛላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየገበዝኳችሁ ያለፈውን ክፍል ትንሽ ላስታውሳችሁ። ሰላምን ሆስፒታል አስገብተው ከባይሉ ጋር ብሌን ወደ ቤት እየተመለሰች ባይሉም ወደ ስራው እየሄደ ቃልዬ ደግሞ ከዳግም ጋራ ክፍል ውስጥ ሆና የዳግምን ከንፈር ለመሳም እየተጠጋች ነበረ ክፍሉ የተጠናቀቀው። ዳግምም እኔ ይሄንን ማድረግ አልችልም፣ እኔ አልወድሽም፣ አላፈቅርሽም፣ እኔ የማፈቅራት ብሌንን ነው የምወዳት ብሌንን ነው ብሎ ሲላት፣ እንዴ እኔ ራሴን አቅርቤ ስለሰጠው ነው ወይ ርካሽ ያደረከኝ? እኔ ማንነቴን ንጹህነቴን ስላሳየው ነው እንዴ በማለትም ብትለውም እኔ እንዳንቺ አይነቷን ልወድ አልችልም፣ እኔ የምወዳት ብሌንን ነው፣ ብሌን እሷን የማይወድ ወንድ የለም፣ ንጹህ ናት ብሎ ይላታል። እንዴት ለአንዲት ገረድ ብለ እኔን ትተወኛለህ? በማለት እንግዲህ ስትሰድበውም አሁን እኔ አንቺን በፍጹም ስለማልወድሽ ከማይወድሽ ሰው ጋራ ከመኖር የሚወድሽን ፈልጊ ብሎ ይላታል። እሷም ትናደድና እንግዲህ ስትወጣ ብሌን በር ላይ የነበረች ብሌንንም በጣም እንደወደዳትና ጥሩ ጊዜ አሳልፈን ነው የመጣ ነው፣ ግን ይቅርታ አድርጊልኝ እናቴ እንደዚህ ሆና ከወንድ ጋር ትባልጊያለሽ ወይ ልትይኝ ትችያለሽ፣ ግን አስበ ነው ሳይሆን ሳናስብ ነው በማለት እንግዲህ ብሌንን ለማናደድ አንዳንድ ነገሮችን ትላታለች። ብሌንም እጅግ ይከፋትና ታለቅሳለች። እንዴት ነው ዳጊ እንደዚህ የሚያደርገው? እስካሁን ድረስ እያታለለኝ ነበር እንዴ? በማለትም እንግዲህ እጅግ እየተናደደች እያለቀሰችም ባለችበት መቷ። ለምንድን ነው የምታለቅሽው? ምን ሆነሽ ነው? ከዳጊ ጋር ያሳለፍነው ጥሩ ጊዜ በጣም ደስ ይላል አይደል እንዴ? ያለቻት እንግዲህ ስትል ቃልዬም አንዳንድ ነገሮች ቃላትን ስትናገራት እንግዲህ ብሌንም ሁሉንም ነገር ለምን አላጠረጠውም ብላ ዳጊን ይዞ ትመጣለች። ቃልዬም በቃ አሁን ተሳካልኝ ብላ ሳሎን ላይ ቁጭ ብላ ባለችበት እንግዲህ ይዛ ትመጣና አሁን የነገርሽኝን ሁሉ ዳጊ ብትነግሪኝ ብላ ስትል ዳጊም ከዳጊ ጋር ጥሩ ጊዜ እንዳሳለፋችሁ ነግረሽኝ ነበረ ብላ ስትላት ምን እያልሽ ነው? እየዋሸች ነው እና እኔ ስለሚከፋኝ ብቻ ነው ወይ አንተ የምታወራኝ ወይስ ምንድን ነው ብላ ስትጠይቀው ነው እንግዲህ ዳጊ እንደሚያፈቅራት የነገራት ማለት ነው። እንግዲህ ገነት ደግሞ የሰላም እናት እንደሆነች እንደሰማች ያቺ ጎረቤቷ እንደምታውቁት ሄዷ ነግራው ነበረ ለባይሉ። ባይሉም እንዴት ነው ማን ነው ሊነግራት የቻለው? እንዴት ነው ቸረው ልታልቅ የቻለችው? እስካሁን ድረስ እኔ ደብቄ ያስቀመጥኩትን ይህንን ሚስጥር እንዴት ልታውቅ ቻለች? ማን ነው እሱ የነገራት? ይህንን ነገር ማወቅ እፈልጋለሁ ብሎ እያሰበ ሳለ እንግዲህ አቶ ባይሉም ከዚህም በፊት ቃልዬ አንተ ብልጥ ትመስለኝ ነበረ ለካ ድልህ ነህ ብላ ተሳድባ ሄደችውን የሚያስታውስና ለካ ቃልዬ ናት የነገረቻት በማለት እንግዲህ ቃልዬንም ውሃ ውስጥ እያሰመጣት ይገኛል ማለት ነው። እንግዲህ የገነት ጎረቤት አሁንም እንዳትነቃብሽ ሁሉንም እያንዳንዱን ነገር
እያጣራሽ መተሽ ንገሪኝ እያላት ነው። እንዴት እስኪ ልታምንሽ ቻለች ብሎ ሲላት እንግዲህ በባለፈው ውሸት ስለሆነ አሁንም ውሸት ይሆናል ብዬ አሳምኛታለሁ በማለት እንግዲህ እንዴት እንዳሳመነቻትም እየነገረች ነበረ። አልማዝ የመጣችው በሀሰት ስለሆነ አሁንም ሰላም ሀሰት ትሆናለች ብዬ ያሳመንኳት ምንም አትነቃብኝም በማለት እንግዲህ ብሯን ወስዳ ትገኛለች። ያንንም ብሯን ወስዳ ከሄደች በኋላ እንግዲህ ከዚህም በኋላ ያለውን በጥንቃቄ ስሪ ስላላት እሷም ገነት ጋር ትሄድና ምን አዲስ ነገር አለ በማለት ስትጠይቃት እሷም ምንም አዲስ ነገር የለም ባልነግርሽ ይሻል ነበር አይደለ አትጨነቁሽ ብትላት እንዴ ከለውጭ ባችን ሌላ ጎረቤት የለሽም ምነው ሚስጥሬን ታወጣለች ብለሽ ነው ወይ ብላ ስትላት እንድትጨነቂ ስላልፈለግኝ ነው ብላ ትላታለች። እንግዲህ እሷም እንደዛ ባለቻት ሰዓት በቃ ግራ ይገባታል። በቃ ያለውን ነገር ታሳውቅኛለች አሁን ቡና አፍልቼ እጠብቅሻለሁ እያለቻት እንግዲህ ወደ ቤት ሄዷለች ማለት ነው። እና አሁን ላይ እንግዲህ ብሌንም ዳጊን ጥላው ብትወጣው የተጠረጠላት ሰዓት ተመልሷ ለዳጊን ልቡን መጉዳት የለብኝም ብላ እንግዲህ ዳግምን ይቅርታ ብለው ሲጠይቃት ኧረ ይቅርታ መጠየቅ የለብም እኔም እወድሃለሁ አፈቅርሃለሁ በማለት እንግዲህ ፍቅሯን ገልጣለት ደስ የሚል ቆይታ እየቆዩ ነበረ ማለት ነው። እና በዚህ አይነት ሁኔታ ውስጥ ይገኛሉ። እንግዲህ ቃልዬ ደግሞ ሳትነግር እንግዲህ በአፏ በተናገረችው ውሃ ውስጥ እንትን እያሏት ነው። እንግዲህ ሰለሞን ደግሞ እሷን ተዋት ብሎ ሲል ታዲያ እሷ ካልተናገረች ማን ሊናገር ይችላል? አንተና እንዴ ታዲያ የተናገርከው አንተ ከሃዲ እያለው እንግዲህ እሱም ደግሞ እያፈጠጠ እያየው ነው። ታዲያ ማን ነው ሊነግራት የቻለው? እቺ ሴትዮ እንዴትስ ነው ልታት የቻለችው? ማን ነው እሱ እያለ ይገኛል ማለት ነው። እንግዲህ ማን እንደነገረ እስካሁን ድረስ ባያቱም ግን ዳግም ቃልዬ በጣም ውሃ ውስጥ እየከተታትና እየታፈነች ስለሆነ ውስጡ ራብቶ እሷ አይደለችም በማለትም እንግዲህ እየነገረው ነው። እውነት አሁን እሱ ራሱን ያጋልጣል ወይስ አያጋልጥም የሚለውን እንግዲህ በቀጣይ ክፍል የምናይ ይሆናል። አሁን ላይ ያለው ነገር ይሄንን ይመስላል። እንግዲህ ገነትንም ደግሞ ከእንደገና ውሸት ሊሆን ይችላል አሁንም ሊጎዷት ነው እንጂ በፍጹም እውነት ሊሆን አይችልም እያለች እንግዲህ ጎረቤትየው እየደጋገመች በቃ ሰላም ወደ እነሱ እንዳትቀርብ ሰላም ናት እንዳይሉና እንዳያምኑ እያደረገቻቸው ነው። አሁንም ልጅቷን ሊጎዷት ነው እንጂ የመጡት እንዴት የሷ ልትሆን ትችላለች? ገነት ግን ተጠራጥራለች። የሰላም ታሪክና የብሌን ታሪክ ተመሳሳይ ነው ብላ ስትል እዚህ ኢትዮጵያ ውስጥ ሁሉም ታሪኩ ተመሳሳይ አይደለ ወይ? አንቺ እንደዚህ ማለት የለብሽም ይሄማ ውሸት ሊሆን ይችላል ብላ ስትል እንዴ አንቺ ምን ነው እንዴት አውቀሽ ነው ውሸት የምትይው ብላ ስትላትም አይ እንዳይጎዳ ስለፈለኩኝ ነው። ባለፈውም እንደዚህ ጎድተዋታል። አሁንም ደግሞ ዳግም እንዳይጎዳ ስለፈለኩ ነው ውሸት እየመሰለኝ ያለው በማለትም እንግዲህ ገነትን ትንትላታለች። ያለውን ነገር ደግሞ እንድትነግሪኝና እንድታሳውቂኝ ይፈልጋለሁ። ሁሉንም ነገር እንደርስበታለን፣ አትጨናነቂ እያለቻት እንግዲህ አውቋ ጎረቤትየው ከገነት ያለውን ወሬ እየወሰደች ለባይሉ ትነግረዋለች ማለት ነው። እንግዲህ ሰላም እናቷ እንደሆነች ብሌን ስታውቅ ምን ይሰማታል? በዛ ላይ ደግሞ እንግዲህ ሰላም እናቷ ከሆነች ዳጊም ደግሞ ገነት እናቱ እንደሆነች ቢያቅ በዛ ላይ እንግዲህ እነሱ ፍቅረኛሞች ናቸው። ምን ያህል ደስ የሚል ይሆናል። እና ያው እንግዲህ ሰላም ሆስፒታል እንደገባች ነው። በዛሬው ላይ ምን ላይ እንደደረሰች አልተነገረም ማለት ነው። የቀጣይ ክፍል እጅግ የሚያጓጓ ነው። እንግዲህ እዚህ ጋር ቃልዬ ውሃ ውስጥ ገብታ ምንም አይነት ትንፋሽ እያወጣች አይደለም፣ የሞተችም ይመስላል። እንግዲህ ወይን ትተርፋለች
ወይም ትሞታለች ማለት ነው። እንግዲህ ምንም እነሱ በሚከራከሩበት ሰዓት እሷ አንገቷ እዛ ውስጥ እንዳለ እንግዲህ ለመውጣትም ሙከራ ያደረገችው ነገር ምንም ነገር ሳይኖር ነው ክፍሉ የተጠናቀቀው። እንግዲህ ቃልዬ ከሞተችስ ምን ይፈጠራል? እሱስ እንደ ካደው ቢያቅ እንዴት ይሆናል የሚለውን እንግዲህ ቀጣይ በጣም እጅግ የሚያጓጓ ነው። እንግዲህ ብሌን ይሄንን ሁሉ ስታቅ ምን እንደሚፈጠር ብሌንም እንግዲህ ዳጊን ስራዬን አስረሳኸኝ፣ ወደ ስራዬ መሄድ አለብኝ፣ ወደ ስራዬ መመለስ አለብኝ ብላ ወደ ስራዋ ልትመለስ ስትል ነበረ ክፍሉ የተጠናቀቀው ማለት ነው። መቼም አሁን ከዳጊ ጋር ወጥታ ወደ ውስጥ ስትገባ ብሌን ሞታ እንኳን ቢሆን የምትደርሰው ብሌን ናት። ያው በብሌን ላይ ሊያሳብቡ ይችላሉ ማለት ነው። ወይም ደግሞ እንዴት እንደሚያደርጉ እንግዲህ እናንተም ግምታችሁን ኮሜንት ላይ እያስቀመጣችሁ እስኪለቀቅ እንግዲህ በጉጉት እንጠብቃለን። ይህ ድራማ እጅግ አስተማሪና ተወዳጅ ነው። ብዙዎቻችንን የሚያስተምር ነው እና ላይክ እና ሰብ እንድታደርጉና እንድታበረታቱ ስል በአክብሮት ጠይቃችኋለሁ። መልካም ምሽት ይሁንላችሁ። አመሰግናለሁ።